ብራቮ ተሸንፋ እሷ እንዳስደረገችው እሷ ጠላት እንደላከችብህ ምስክር ኖሮ እርግጠኛ ስትሆን እሺ እሷን ጥፋ ሌላ ሄሎ ሰላም ነው አለው ማን ልበል ማለት አላወኩም አንቺ በቃ ታይ ብለሽ እምቢ ብለሽኝ አደረግሽው አይደል? ማነክ ምኑን ያደረኩት? ታይ ሁሉም ነገር ይኸውልሽ እኔ ያሳይሻለሁ። ተብዬሽ ነበር በጣም ብዙ ጊዜ ለምኜሽ ነበር፣ ግን አንቺ ልትሰሚኝ አልቻልሽም። አባቴ ማንነትን ትናገራለህ ወይስ? ማንነቴ ይቆይ። ለማንኛውም እኮ ስለምን እንደምታወራ አልገባኝም። አጠገብሽ ስመጣ የለም ማንነቴን አሳይሻለሁ ማለት ነው። ወይኔ ጉዴ! እንደዛትሽው አደረግሽው ነው የሚባለው። ምኑን ነው ያደረኩት? ለምን ግልጽ አታደርግልኝም አባት? እሱም ያደረግሽውን እኮ በደንብ ጠንቅቀሽ ታውቂዋለሽ። እኔ እኮ ምንም ማብራራት ምናምን እኮ አይጠበቅብኝም እኮ ያደረግሽውን በደንብ ስለምታውቂ ማለት ነው። እሺ እያንዳንዱን ነገር ያደረግሻቸውን ነገራቶችን ታውቂያቸዋለሽ። ከይ ብዬ እንደዚህ አይነት ነገር ውስጥ አታድርጊ፣ እንደዚህ አይነት ነገር ውስጥ አትግቢ ብዬ ለምኜሽ ነበረ። እኔ እኮ ሲጀመር አሁን ማንነትን አላወኩም። ወይ ማንነትን ቀድመህ ግልጽ አድርግልኝ፣ ወይ ደግሞ በማውቀው ስልክ ደውል። እኔ አሁን እንደዚህ ልንገርሽ፣ እሺ ምንም ነገር በላይ ማን እንደሚደውልሽ በዚህ ሰዓት ጠንቅቀሽ ታውቂዋለሽ። ምን አይነት ስራ እየሰራሽ እንደነበረ ታውቂዋለሽ። ምን አይነት ደግሞ ይህን አይነት ዋርኒንግ ማለት ነገርሽ ጠንቅቀሽ ስለምታውቂ እያደረግሽ ያለሽውን ነገር እየሰራሽ ነገር ደግሞ ጠንቅቀሽ ታውቂዋለሽ። ፈሪ ያገኘ መስሏል። ያው ጆሮ ላይ ስልኩን ሳልጠረቅመው ማለት ነው። አሁን ስራ ላይ ነኝ። ምን ፈልገህ እንደደወልክ መዝጋት ካለብኝ ምን እኔ የምዘጋው አንቺ መዝጋት አትችይም። እኔ አንዳንዱን ነገር ግን ማለት ነው ፊትሽ መጥቼ ነው ማሳየሽ። እያስፈራራኸኝ ነው? እያስፈራራሁሽ አይደለም፣ እየነገርኩሽ ነው የምትረጂኝ ከሆነ ማለት ነው። ግን አንቺ ማስፈራራሽ ደግሞ እኔ ያሳይሻለሁ። አልገባኝም። ምንድን ነው? ምን ስላደረኩ ነው አንተን የምታስፈራረኝ? አልገባኝም። አይ እንደዛ ትሽው አደረግሽው ነው። እንደዛ ትሽው ማድረግ ያለብኝን እኮ ነው ያደረኩት። ነው እንዴ? አሃ ነው እንዴ? ለእሺ እባክህ ከአብርሃም ጋር አንዱ ነህ? እኔ ማንን እንደሆንኩኝ በደንብ አድርጌ ያሳይሻለሁ። በአካል ነው ማሳየሽ። ሲጀመር ማለት ነው ስማ፣ ቀድመህ ማለት ነው ፈሪ ፈልገህ አስፈራራ። እኔ ደግሞ ፈሪ አልወለደኝም። ማንነቴን ይኸውልህ በአካል ናና አሳያለሁ። ሳክ ሳክ ነው እንዲህ የምታወሪ አቅም አገኘሽ? እኔ እኮ እናንተ ሰዎች ፍላጎታችሁና ሊገባኝ ያልቻለው ለባለ ትዳር እህቴን ለመዳር የምጥሩበት የነበረው ምክንያት ምን እንደሆነ አልገባኝም። እኔ ስንት ነው የተከፈላችሁ? አልገባሽም ማለት ነው። በደንብ አድርገን ቆንጠጥ ብናደርግሽ ያኔ ይገባሻል። አልተቆነጠጥሽም። ወደው አይስቁ አለ ያገሬ ሰው። በል ወረድ ከስልኬ ላይ አባቴ። እያንዳንዷን አሁን ያወራትን ያው ለሪካርድ አድርጌልሃለሁ። ፖሊስ ጣቢያ እንገናኛለን። እሺ እሺ። ሌላ ቦታ ከመሄድሽ በፊት በስነ ስርዓት ማውራት ባለበት ልክ መጀመሪያ ማውራት አለ እና እያስፈራራኸኝ እንዳንዱ ይሄ ማስፈራራት አይደለም። ይገርምሽ ማስፈራራት እንዴት እንደሆነ ታገኝሽ ነው ማሳየሽ። በጣም ፈራሁ አንተ፣ በጣም ፈራሁኝ። ኧረ ፋሚሊ ጭራሽ አንተ ደግሞ የተኛው ትሆን። እንግዲህ እንደሰማችሁት ነው ቤተሰብ። ያው ቀን ሙሉ ሲደውል ነው የዋለው። እኔ አሁን ምን እንደሆነ አላማቸውም ሊገባኝ አልቻለም። እኔ ያደረኩ የነበረው ማድረግ የነበረብኝ ነው ፋሚሊ። ግን አይ ዶንት ኖ ምን እንደፈለጉኝ አላቅም። አሁንም ማንም ቢያስፈራራኝ ቤት ድረስ ቢመጣ ማንም በስልክ የሀገር ስልክ ነው የሚደወለው ፋሚሊ፣ ቴክስት የሚጻፈውን ልነግራችሁ አልችልም። ግን እኔ ፈሪ አይደለሁም። ለምን እየሰራው ያለሁት ትክክለኛ ነገር ስለሆነ ማናችሁ ምንም አታመጡ ማናችሁም ብትሆኑ ማለት ነው። አሁን የደወልከውም ቤት በተራ የምትመጡትም ገደል ልትገቡ ትችላላችሁ። ፈሪ አይደለሁም እኔ። ምክንያቱም ለእውነት ነው የቆምኩት። እውነት እንደምታደርግ ታደርገኛለች። እኔ ደግሞ ለሄርሜላ ጠቃሚ ይመስል አሽቃባጩላ ዋጋሽን ታገኛለሽ። ሁልሽም ጠብቂ ፋሚሊ። በጣም ይቅርታ። ሁሌ ሮሮ ልታሰማን ነው የምትመጣው እንዳትሉኝ፣ ሶሪ ልላችሁ ወዳለሁኝ። ግን ያለሁበት ሁኔታ ይሄ ነው። ይደውላሉ ስልክ እየቀያየሩ፣ ሳፋሪ አይቀራቸው፣ ቲዮቴሌ አይቀራቸው የቤት ስልክ
እኔ በጣም ግራ ገብቶኛልና እስከ መቼ እንዲህ እንደምቀጥል አላውቅም ቤተሰብና እስቲ መጨረሻውን አብረን የምናይ ይሆናል። ሰላም 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 የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ ከች ብያለሁ። የኔ ምርጥ አበረታች ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ በያላችሁበት ሰላማችሁን ብዝት ያደርግልኝ። በጣም 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 ወዳችኋለሁ የኔ ምርጥ ቤተሰቦች። ነገሮቹ ቦታቸው ገብተዋል። እንደምናየው እንግዲህ የሚያስደስት ነገር ተፈጥሯል ስላችሁ የሚያስደስት ነገር ያው የእህቴ ለቅሶ የእህቴ ሀዘን ባያስደስተኝም ከነበረችበት ከስተት መንገድ ግን ወጥታለች። ፈለገችም አልፈለገችም። አሁን ግን ዋናው ማመን ነው። አምናለች። እሷም ግን ቤተሰብ አሁንም በጣም 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 መሰሪ የሆናችሁ ሰዎች አላችሁ። ነገርን የምደበላለቁ በየሰከንዱ ይሄ የመጣችሁ አዳዲስ ነገር የምትፈጥሩ ሰዎች ዳኒና አቤል አቁሙ ልላችሁ ወዳለሁኝ። ምክንያቱም አቤል ለነገሩ ተስፋ ቆርጠሃል። ብራቮ ተሸንፈሃል። እንግዲህ ጨዋታ መሀል ላይ አንዱ ያሸንፋል፣ አንዱ ይሸነፋል። ያለና የሚኖር ነገር ነው። ይህ ማለት ሜዳ የገባ ተጫዋች ሁሉ ጎል አያስቆጥርም። ተግባባን? በብቃት ተጫውቶ መሀል ላይ በብቃት የመራ የነበረው ቡድን መጨረሻ ላይ ያሸንፋል ነው። ምክንያቱም እውነት ናት የምታሸንፈው በዚህ ምድር ላይ። አንተ ደግሞ ተሸንፈሃል። መሸነፍህን ደግሞ አምነህ አሁን ምን እንዳሰብክ አይዶን ነው። ምን እንዳሰብክ አልገባኝም። አንተ ታውቀዋለህ ምን እንዳሰብክ። ግን ወደ እነ አብርሽ ደግሞ ድጋሚ ልትጠጋ ሀሳብ አለ። ሀሳብህ በኖርማን ከሆነ አሰየው። እውነት ሰላም ፈልገ ምናምን እርቅ ልታስታርቅ አንተ ለነገሩ የማስታረቅም እንትን ችሎታ የለህም። ግን እና አቤል አሁን ተስፋ የመቁረጥ ሁኔታ ላይ ነህ። ተስፋ ቆርጠሃል። ግን ተስፋ ቆርጠህ ደግሞ አርፈ መቀመጥ እየቻልክ አይደለም። አሁን ወደ እነ ሩታ የምትጠጋበት ምክንያት አንተ ጥሩ ሀሳብ ኖሮህ አይደለም። በጣም 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 እርግጠኛ ነኝ ጥሩ ሀሳብ ኖሮህ አይደለም። ምን ክፋት እንዳሰብክ ምን እንደጠነሰስክ አንተ ታውቀዋለህ። እርሜላም ልክ ተስፋ ቆርጣ ወደ ራሷ ተመለሰች ስንል አንተና ቡዜ ናችሁ ልክ አይን የሌለው አይነ ስውር ይመስል እየመራችሁ ማይሆን ሀሳብ ውስጥ እየከተታችኋት ያላችሁት። ስለዚህ አሁን እየነገርኩ ያለሁት አቤል እመንም አትመንም ተሸንፈሃል። እውነት ያሸንፋል መጨረሻ ላይ። ውሸት ይቀበራል። ቀብረነዋል ውሸት። አሁን ምን ልላችሁ ነው የምፈልገው፣ ማነው ስምህ ኤፍሬም ደግሞ ማለት ነው የገዛ እህትህ እኮ ለአንተ ጥሩ ሀሳብ አይደለም ያላት፣ ወንድምህም እህትህም። ልክ አብርሃምንና ሩታን ማሸነፍ ሲያቅታት አንተ ላይ ሌላ ነገር አስባ ሊሆን ይችላል። ስለዚህ አንተ ሄርሜላን መተህ አንቺ ነሽ ሰው የላክሽብኝ። ምን ያክል እርግጠኛ ነህ? የተላኩት ሰዎች ሄርሜላ ልካናለች ብለውሃል? ምንም ብቀጥን ጠጅ ነኝ ብሏል ሰውየው። ምንም ቢሆን ሄርሜላ በክፋት ስትነካ አልወድ። ይሄንን አስረግጬ ልነግር ፈልጋለሁ። ከትላንት ወዳ ወንድም በህይወቷ በእድሜዋ እሷም እምቢ ብላ ስለነበረ ነው እኔ ፎከስ አድርጌ መክሰስ ችል ነበር አብርሃምን። ይሄ ሁሉ ያደረጋትን እህቴን መክሰስ እችላለሁ። ግን እሷም አልሰማም ስላለች ነው ይሄ ሁሉ የተፈጠረው። ተግባባን? እሷ እኔ ይቅርብሽ ትክክለኛ መንገድ ላይ አይደለሽም ብዬ ስላት እሺ ብላ ብትመለስ ይሄ ሁሉ አይፈጠርም ነበር። ስለዚህ የራሷም ጥፋት ስላለበት ነው ችላ ያልኩት ነገሩ። አሁን ግን ማይሆን እንትን መተህ እየዘባረክ ቤት ገብተህ ምናምን እሷን ለማጥቃት እየሞከርክ ነው። እላዋ ላይ ያረፈን እንትን እንደዚህ አነሳለሁ ብትል ማለት ነው የምሬን ነው የምልህ። አለቅህም። ተግባባን?
እሷ እንዳስደረገችው እሷ ጠላት እንደላከችብህ ምስክር ኖሮ እርግጠኛ ስትሆን እሺ የእሷን ጥፋት እኔ ልቀጣላት እችላለሁ። ገባ? በንዴት አድርገውም ከሆነ ችግር የለውም፣ ይቅርታ ጠይቃለሁ ለእሷ ፋንታ። ግን እርግጠኛ አይደለም። እርግጠኛ ሳትሆን ነው ሰው ላከችብኝ ብለህ መተህ እምባከረዩ እያልክ የነበረው። ይሄ ደግሞ ተሰሚነት የሌለው እውነታ ነው እና ሁላችሁንም ልላችሁ የምፈልገው ምንድን ነው፣ እውነት ጊዜዋን ጠብቃ ታሸንፋለች። ገባችሁ? ውሸት ደግሞ እየመነመነች መጨረሻ ላይ ትሞታለች። ልክ እንደ በረሮ ይቅርታ፣ ልክ እንደ በረዶ ሟምታ ታልቃለች። እውነት ግን ትቀጥላለች፣ እንደ ጎላች ነው የምትቆየው። ስለዚህ እያየነ ያለነው ምንድነው? እውነታውን ነው። እውነታው ደግሞ የሚያስደስት ነገር ነው። የኛ ፋሚሊዎች አሁንም ሁሌም ቢሆን እውነታውን እየተከተልኩኝ እኔ ላስረግጬ ልነግራችሁ እወዳለሁ። ሁሉም ከኔ ጎን ነበራችሁ ብዬ ማሰባችሁ በሀሳብም በጉልበትም ሰዓታችሁን ሉዝ እያደረጋችሁ ብዙ ስራችሁን እየተዋችሁ ስራችሁን እየለቀቃችሁ ያንቺ ህይወት ያንቺ የእህት ጉዳይ ይብሳል ብላችሁ ስትጠብቁና ከጎኔ ሆናችሁ ስታበረታቱኝ የነበራችሁ ፋሚሊዎች በጣም በጣም ከልብ 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 አመሰግናለሁ። በጣም ማለት ነው። ግን ነገሩ 95% ተጠናቆ 5% ነው የሚቀረው። ያ ደግሞ ምንድን ነው? ከቡዜ አጠገብ ሄርሜላን ማራቅ። ከቡዜ አጠገብና ከዳኒ አጠገብ ሄርሜላን ካላራቅኳት መቼም መልሰው የሆነ ተንኮል አስበው አሁንም የልጅቷን ህይወት መበጥበጣቸውን ስለማያቆሙ ትላንትና እንዲሆነ ነው አብርሽ እንዲሆነ ነው ትላንት እንዲህ ስትል የነበራችሁ ብያቸው ለጸጸት ላይ ነበረ። ከጸጸቱ ነው አንገቱን ደፍቶና ምን የሚናገረው አንደበት ስለሌለው ነው ዝም ያለ የነበረው። ምንም የደረሰበት ነገር የለም። ስለዚህ ጤነኛ ነው፣ ፈጣሪ ይመስገን። ጤነኛ በመሆኑ እኛም ደስተኛ ነን። አሁንም እስከ ወዳኛውም ጤነኛ እንዲሆን ነው ምኞታችን። በዚህ አጋጣሚ ሩታን እንኳን ደስ አለሽ። ሻማ አብርቼ ልክ ይሄ ምንድነው ኬክ ምናምን ይዤ ደስታሽን አብርሽ ባላከብርም በርቀት እንኳን ደስ አለሽ። ደስታሽ ዘላቂ እንዲሆን እመኝልሻለሁ የኔ ወድ እህት። መወለድ ቋንቋ ነው ብያችኋለሁ። ሴት ሁሉ ለኔ እህቴ ነው፣ ወንድ ሁሉ ወንድሜ ነው። የሰው ልጅ መጥፎ ስነ ምግባሩ ሊጠላ ይችላል እንጂ ሰው አይጠላም። መጥፎ ስነ ምግባር ያለው ማይሆን ተግባር የሚተገብሩ ሰዎችን እንጠላለን። ይሄ ደግሞ ያለና የሚኖር ነገር ነው። ስለዚህ ሁሌም ቢሆን የሆነውን እውነታ ፊት ለፊት ተጋፍጠን ነው ነገሩን የምናስተካክለው። ቤተሰብ የረበሹን ግብ አትመቱም እያሉ ይሄ የሚያጨበጭቡ የነበሩ ሰዎች በሙሉ በእርግጠኝነት አሁን አፍረው መግቢያ እንዳጡ እኔንም በየቀኑ እየመጡ ሊያስፈራሩኝ ቤቴን እየመጡ አርፈሽ ተቀመጪ በአብራምና በሄርሜላ መሀል ውጪ ብላችሁ የምታስፈራሩ የነበራችሁ ሰዎች በሙሉ አሁንስ ምን ታመጣላችሁ? ምን የምታመጡት ነገር የለም። ምክንያቱም መሆን ያለበት ሆኖ አልቋል። አለቀ። ፈጣሪ ይመስገን። ሁልጊዜ በየቦታ ሆናችሁ በሰው አገርም ሆናችሁ በሀገር ውስጥ እህቴ በርቺ፣ እህታችን በርቺ፣ ጠንካራ እያላችሁ በውስጥ መስመርም ዳይሬክት የምታወሩኝም ቴንኪው ልላችሁ ወዳለው አመሰግናለሁ። በያላችሁበት ሰላማችሁን ብዝት ያደርግልኝ። ባይ ባይ።